ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ሲቲን ጉዳይ እንመልከት። ትናንትና ኒውካስልን አሸንፎ ለፍጻሜ ማለፉን አረጋግጧል። በእርግጥ በመጀመሪያም ጨዋታ ማንቸስተር ሲቲ 2-0 ማሸነፉን ተከትሎ እንግዲህ የትናንትናውን ጨዋታ በቀላሉ ያሸንፋል ተብሎ ተጠብቆ ነበር። ያው ኤታሃድ ላይ የተደረገ ጨዋታ ነው፣ 3-1 በሆነ ውጤት አሸንፏል። ይህንን ጉዳይ እንመልከት። ያው ኒውካስሎች ግልጽ የሆነ ጎል በርካታ የግብ ዕድሎች ያመከኑበት ምሽትም እንደነበር የተመለከትንበት ነበርና ሲቲ ለፍጻሜ አልፏል። 5-1 በሆነ ድምር ውጤት እንመልከተው። ከአርሰናል ጋር ነው የሚጫወተው ፍጻሜ ማርች 22 ከአርሰናል ጋር ይጫወታሉ። እንግዲህ ይሄ ብቻውን ቼልሲ ከማንቸስተር ሲቲ ወይም አርሰናል ከኒውካስል ከሚጫወቱ ይልቅ አሁን በሁለቱ ቡድኖች መካከል በፕሪሚየር ሊግ ባለው ፉክክር የተነሳ ከፍ ያለ ትኩረት የሚያገኝ ይመስለኛል። የሊግ ካፕ የፍጻሜ ጨዋታ ደግሞ ብዙ በማይርቅ ጊዜ የፕሪሚየር ሊግ ጨዋታም ያደርጋሉ በኤቲሃድ። ያኔ ሁለቱ ቡድኖች በፕሪሚየር ሊግ እንደሚኖራቸው ርቀት በጣም ትልቅ ጨዋታ ሊሆን ይችላል። ስለዚህ በሁለት ትልልቅ እንደ ፍጻሜ በሚመስሉ ጨዋታዎች አንደኛው አክቹዋል ፍጻሜ ነው። የፕሪሚየር ሊግ ዋንጫ ፉክክር የነጥብ ልዩነቱ እንዲህ ከቀጠለ ወይም ከዚህም ከጠበበ የኤቲሃዱ ጨዋታም የበለጠ ከፍተኛ ዋጋ ማግኘቱ አይቀርም። አርሰናል በቅርብ ጊዜ ከማንቸስተር ሲቲ ጋር ያለው ሬከርድ ጥሩ ነው። ባለፉት 3 ሲዝኖች አልተሸነፈም። ዘንድሮ 1-1 ነበር ያለቀው። አምና አርሰናል ከሲቲ 4 ነጥብ ወስዷል። ከዛ በፊት በነበረው ሲዝን 4 ነጥብ ወስዷል። ከኤፕሪል 2023 በኋላ በጓርዲዮላ ቡድን አርቴታ አልተሸነፈም 5 ጨዋታ። ነገር ግን የፍጻሜ ጨዋታ ነው። ፔፕ በእንግሊዝ ሀገር የመጀመሪያውን ዋንጫ ሲያሸንፍ ሊግ ካፕን ነበር ያሸነፈው። ከአርሰናል ጋር ነበር የተጫወተው። ግን አርቴታ የሱ ምክትል ነበር። ቬንገር አሰልጣኝ ነበሩ። አርሰናልን ያሰለጥኑ ነበር እና በመምህርና በደቀ መዝሙር ግን ደግሞ አሁን በተፎካካሪዎች መካከል የሚደረግ ጨዋታ ተደርጎ ሊታይ ይችላል። ለብዙዎቹ ወጣት ስፔናውያን በተለይ በባርሴሎና ስላለፉ ተጫዋቾች ፔፕ ጓርዲዮላ ትልቅ ሮል ሞዴል መሆኑ ግልጽ ነው። እንደ ተጫዋችም ብዙ ጊዜ ይናገረዋል ይህንን አርቴታ፣ እንደ አሰልጣኙ። በፍጻሜ ሲገናኙ ግን ለመጀመሪያ ጊዜ ነው። ምንም እንኳ ባለፉት ጥቂት ዓመታት አርቴታ በጣም ጥሩ በመገንባቱ አድናቆት ሲሰጠው ቢቆይም ግን በካፕ ፋይናል ከ2020 በኋላ ለመጀመሪያ ጊዜ ነው ሲጫወት። የፔፕ ቡድን ለ32ኛ ጊዜ ነው ወደ ዊምብሌ ሲሄድ። በእርግጥ እነዚህ ኮሚኒቲ ሺልዶችንም ጭምር የሚጨምር ነው። 4 ጊዜ ነን ውድድር አሸንፏል። አሁን አርሰናልን የሚያሸንፍ ከሆነ ደግሞ በሊግ ካፕ ታሪክ ብዙ ዋንጫ ያሸነፈው አሰልጣኝ በመሆን ቀዳሚ ይሆናል። አሁን ከአሌክስ ፈርጉሰን፣ ከብሪያን ክላፍ፣ ከሌሎች አሰልጣኞች ጋር 4 ጊዜ ያሸነፈው አሰልጣኝ ነው። ስለዚህ በዚህ ውድድር ታሪክም ብቸኛው ብዙ ዋንጫዎች ያሸነፈው አሰልጣኝ በመሆን ከሌሎች ጋር በጋራ ነው ያለው። አሁን ብቸኛው ቀዳሚ መሆን የሚችልበት እድል አለው። ያው የሁለቱ አሰልጣኞች ጉዞም ያው ፔፕ አዳፕት ለማድረግ እየሞከረ መሆኑ ግልጽ ነው። ይሄኛውን አዲሱን ቡድኑን ግን የወቅቱ የእንግሊዝ እግር ኳስም የአውሮፓ እግር ኳስም አካሄድን በማየት ያ በጣም ሪጅድ ከሆነው የፖዚሽናል ፕሌይ ራሱ የዛሬ ዓመት ገደማ በሰጠው አስተያየት አዲሱ ፉትቦል እኛ የምንጫወተው እግር ኳስ አይደለም፣ አሁን ዌጎ ደ ፖሴሲዮን አብቅቶለታል። የአሁኑ ዘመን እግር ኳስ የሊቨርፑል አጫዋት ነው፣ የቦርንመዝ አጫዋት ነው፣ የብራይተን አጫዋት ነው በሚል የበለጠ የትራንዚሽን አጫዋት ዘመን እንደሆነ ተናግሮ ከዛ በኋላ በዝውውሮቹም ቡድን ውስጥ አፕላይ ሊያደርግ በሚሞክረው የጨዋታ ስታይልም የበለጠ ወደ እነዚህ አይነት መንገድ እያደላ ያለ ይመስላል እና አርቴታ ግን እንደዚያም ሆኖ ከፔፕ አንጻር ከታየ የኮንትሮል አሰልጣኝ ነው። ሁለቱም ኮንትሮል የሚወዱ አሰልጣኞች ናቸው፣ ጥያቄ የለውም። ግን ደግሞ የበለጠ ረጅም ጊዜ እንግሊዝ ውስጥ በመጫወቱ ምክንያት ሊሆን ይችላል። ለምሳሌ እያንዳንዱን የጨዋታውን መልክ ያከብራል እላለሁ እኔ አርቴታ። የቆመ ኳስን ለምሳሌ ለኔ ቬንገር በዚህ ጉዳይ ላይ ዲስሚሲቭ ነበሩ። ከአርቴታ በፊት የነበረው የአርሰናል አሰልጣኝ በዚህ ጉዳይ ላይ የቆመ ኳስን የራግቢ ፉትቦል አይደለም ብለው የሚያምኑ እና በዚህ ምክንያት ስቶክ ሲቲን የሚሸነቁጡ አይነት አሰልጣኝ ነበሩ። አርቴታ ግን ምናልባት ለሞይስም ለማክሊሽም በመስራቱ ምክንያት ብቸኛው ኢንፍሉዌንሱ አይደለም ጓርዲዮላ እና የስፔን እግር ኳስ ኢንፍሉዌንስ ብቻ ያለበትም አይደለም። ረጅም ጊዜ በእንግሊዝ ስለሆነ የተጫወተው እና በሁለቱ መካከል ያለው ታክቲካል ዳይናሚክስም በጨዋታው ላይ ብዙ ትኩረትን እንዲስብ የሚያደርገው ይመስለኛል። ገና ከወር በላይ
ጊዜ ያለ የፍጻሜ ጨዋታ ከመደረጉ በፊት ግን ማንቸስተር ሲቲ ከአርሰናል መገናኘታቸው ብቻውን ግን የሊግ ካፕ የፍጻሜ ጨዋታን የበለጠ ትኩረትን እንዲያገኝ የሚያደርገው ይመስለኛል። ሊግ ካፕ ነው ብሎ ሰው ዲስሚስ ሊያደርገው አይችልም። ከጨዋታው በኋላ የአርሰናል ተጫዋቾች የነበራቸው ደስታ ትላንትና ከጨዋታው በኋላ በጨዋታው መሀልም ፔፕ ላይ ይታይ የነበረው ፈገግታ ሊያውም ብዙ ጊዜ ደጋግሞ ያሸነፈው ውድድር ሆኖ ትርጉም እንዳለው የሚያሳይ ነው እና ትላንትና በእርግጥ ምሳ እንዳነሳሽው የቤት ስራው ያለቀው የመጀመሪያው ጨዋታ ላይ ነው። ከ2-0 በላይ መሆን ይችል ነበር። አንድ እንግዳ የዳኝነት ውሳኔም ጭምር አይተናል እዛ ጨዋታ ላይ ፔፕ ያልገባው ለእኔም ለመረዳት የቸገረኝ 3-0 ሊሆን ይችል ነበር። የሲቲ የዚህ ውድድር ዘመን ምናልባት ቤስቱ ፐርፎርማንስ በኒውካስል ሜዳ የነበረው ነው። በተለይ በደህና ጨዋታ በተለይ በባላጋራ ቡድን እና የ90 ደቂቃ ፐርፎርማንስን በመቁጠር ምክንያቱም አንዳንድ ጊዜ በጨዋታዎች በጣም ኤክሰፕሽናል የሆነ የድሮውን ሲቲን የሚመስል 30 ደቂቃ ልታይ ትችላለች፣ 45 ደቂቃ ልታይ ትችላለች፣ ሜቢ 55 ደቂቃ ሜቢ 60 ደቂቃ ግን ለ90 ደቂቃ እንደዛ ዶሚናንት የሆነ ፐርፎርማንስ ሜቢ ደ ቤስት ብለው እሱን በኒውካስል ሜዳ የነበረውን ፐርፎርማንስ ነው። ጨዋታውም ያለቀው እዛ ጨዋታ ላይ ነው። ትላንትና ደግሞ ኦመር ማርሙሽ በጊዜ ገና 7 ደቂቃ እንደሆነው ጎሉን ሲያስቆጠር ድምር ውጤቱ 3-0 ሆነ። ኦፍኮርስ ኒውካስል እድሎች አግኝቶ ነበር። ጄምስ ትራፎርድ አንዳንድ ትልልቅ ሙከራዎችን አድኗል። ግን ከ3-0 መመለስ በጣም አስቸጋሪ ነው። በተለይ በሜዳው የመጀመሪያውን ጨዋታ 2-0 ለተሸነፈ ቡድን እና በውድድሩ ታሪክም የመጀመሪያውን ጨዋታ ሜዳው ላይ ይሁን ከሜዳው ውጪ 2-0 የተሸነፈ ቡድን ቀልብሶት አያውቅም። ስለዚህ ታሪክም ከኒውካስል ጋር አልነበረም። ከዚህ በፊት የነበረው ልማድ የሚያሳየው የ2-0 ውጤት በዚህ ውድድር የሆነ በማንም ውድድር መቀልበስ በጣም አስቸጋሪ ነው። በቻምፒየንስ ሊግ በቅርብ ዓመታት ትልልቅ የውጤት መቀልበሶችን እንዳየሁ አውቃለሁ። ግን አኖማሊ ነው እሱ፣ ሁሌ የሚቀጥል አይደለም። በአብዛኛው በጣም አስቸጋሪ ነው። ግን ደግሞ ለፔፕ የመጀመሪያውን ጨዋታ የቤት ስራ ማጠናቀቁን እንዳመነ አይነት ትላንትና የብዙ ተጫዋቾች ሮቴሽን ነበረው። እሁድ ከሊቨርፑል ጋር ነው የሚጫወተው። የሊቨርፑል ጨዋታ የፕሪሚየር ሊግ የማንቸስተር ሲቲ ዕጣ ፈንታ የሚወስን ጨዋታ ነው። በትንሹ የ6 ነጥብ ይሄ ከአርሰናል ጋር ያላቸው የ6 ነጥብ ልዩነት እንዳለ መቆየት አለበት። ከሆነ ማጥበብ ሰንደርላንድ ለሲቲ ውለታ መዋል ከቻለ እና በኤምሬትስ አርሰናልን ነጥብ ካስጣለ ካሸነፈ ሊቨርፑልን ካሸነፈ ሲቲ የነጥብ ልዩነቱ ሊጠብ የሚችልበት ፖቴንሻል አለ። አርሰናል ቀድሞ ነው የሚጫወተው፣ ግን ቢያንስ የነጥብ ልዩነቱ ከዚህ በላይ መስፋት የለበትም። ወደ 7 ወደ 9 ወደ 8 እንደዛ መስፋት የለበትም። ካልሆነ ለእኔ ለምሳሌ አርሰናል አሸንፎ ሲቲ ከተሸነፈ ማቴማቲካል እድል አለው። ሂሳባዊ እድል እስካለች ድረስ የፕሪሚየር ሊግ ዋንጫ ፍክክር አብቅቷል ብለሽ እጅሽን አጣጥፈሽ ልትቀመጪ አትችይም። ሪያሊስቲክ የሆነ እድል ግን አይኖረውም። ከዛ በኋላ አሁንም ጠባብ ነው። 14 ጨዋታ ብቻ ነው የቀረው፣ ኦልሞስት 1/3 ማለት ነው። ምናልባት ህዳር ላይ ቢሆን ኖሮ ወይ ገና 20 ጨዋታ ወይም 21 ጨዋታ ምናምን እየቀረው ቢሆን ኖሮ ልክ ነው። ግን ከሳምንቱ መጨረሻ ጨዋታዎች በኋላ 13 ጨዋታ ነው የሚቀረው ማለት ነው። እና 13 ጨዋታ እየቀረው የነጥብ ልዩነቱ 8 ወይ 9 ከሆነ ኦልሞስት አይደረስበትም። በጣም አስቸጋሪ ነው የሚሆነው። ፕሪሚየር ሊግም ሬር ነው እንደዚህ አይነት የነጥብ ልዩነት ሲቀለበስ እና ያንን ጨዋታ ዋጋ በመገንዘብም ሊሆን ይችላል እና ከኒውካስል ጋር ያለውን ጨዋታ የመጀመሪያው ጨዋታ ላይ የቤት ስራውን በማጠናቀቁ ምክንያት ትላንትና ፔፕ ጓርዲዮላ ኤርሊንግ ሃላንድን አላስጀመረም። 20 ደቂቃ ሲቀረው ነው የገባው። የመጀመሪያ ተመራጭ ግብ ጠባቂውን ጂጂዮ ዶናሩማን አላሰለፈም። በእርግጥ ይሄ በሌሎች አመታት እንዳደረገው የሊግ ካፕ ግብ ጠባቂ አለው። ስለዚህ ለጄምስ ትራፎርድ ነው የመሰለ ፍድል የሰጠው። ድሮ በኒውካስል በጥብቅ ይፈለግ የነበረ ግብ ጠባቂ ነው። ሩበን ዲያስ ከጉዳት ገና ማገገሙ ነው። እሱንም ግን አልተጠቀመበትም። ይሄ ጨዋታ በጣም ዲሳይሲቭ ቢሆን ሩበን ዲያስን ሊያሰልፈው ይችል ነበር፣ ግን ሩበን ዲያስ ቤንች ነበር። ራያን ሼርኪ ቤንች ነበር፣ ተቀይሮ ገብተዋል እነዚህ ተጫዋቾች። ሮድሪም ቤንች ነበር። ይሄ በሙሉ በሚቀጥለው እሁድ የሚጀምሩ ተጫዋቾች ናቸው አሁን የጠቀስኳቸው በሙሉ። አንዳንዶቹ ደግሞ በህግ ምክንያት ያልተሰለፋለ። ማርክ ጌሂ በፍጻሜው ጨዋታ እንዲሰለፍ የህግ ለውጥ ያስፈልጋል። ለክሪስታል ፓላስ ተጫውቷል፣ ካፕታይድ ነው እና የዚህ ተጫዋች አለመሰለፍም ማርክ ጌሂም ትላንትና አልተሰለፈም፣ እሁድ ይሰለፋል። ቤርናርዶ ሲልቫ አልተሰለፈም። በእርግጥ የቤርናርዶ ሲልቫ ጉዳይ የጉዳት ጉዳይ ነው፣ ለሚቀጥለው ጨዋታ በጣም አጠራጣሪ ነው ብሏል። አሁን እነዚህን ሁሉ ከጨመርን ደግሞ ኦልሞስት ሙሉ ቡድን ሮቴት ተደርጓል ማለት ይቻላል። በቀደም ከቶተናም ጋር ከነበረውም በሚቀጥለው እሁድ ይሰለፋል ተብሎ ከሚጠበቀውም የበርካታ ተጫዋቾች ለውጦች ነበሩት እና ፔፕ የመጀመሪያው ጨዋታ ላይ የቤት ስራውን ከሞላ ጎደል በማጠናቀቁ ምክንያት የእሁዱ የሊቨርፑል ጨዋታ እንዳልኩት የሜክ ኦር ብሬክ ጨዋታ ነው። በትንሹ የ6 ነጥብ
ርቀቱ መጠበቅ አለበት። አይዲያል የሚሆነው ከዛም ቢጠብም ግን ቢያንስ 6 ነጥብ ሊደረስበት የሚችል ነው። በተለይ ደግሞ በኤቲሃድ ስለሆነ የአርሰናል እና የሲቲ የሁለተኛው ዙር ጨዋታ የሚደረገው ጨዋታው ላይ ብቻ አይደለም የሚቀጥሉትም ጨዋታዎች ላይ የበለጠ ትኩረት የነበረው ይመስለኛል። በሲቲ በኩል ጓርዲዮላ ኤክስፐሪመንታል ልበለው አላቅም፣ ግን ትላንትና ያሰለፋቸው 2 አማካዮች ጥልቅ 4 አማካዮች ነው የተጠቀመው። ከኒውካስል ጋር ሁልጊዜ ኒውሜሪካል ብልጫ ነበር። አንዳንድ ጨዋታዎች ላይ እንደዚህ 4-2-2-2 የሚመስል 2 ስፕሊት አጥቂዎች ከፊት የሚጠቀም ግን ከነሱ ጀርባ ዊድዝ የሚያገኘው በሁለቱ የመስመር ተከላካዮች ኮሪደሩ ለብቻው የሚተውላቸው። ምክንያቱም ንጹህ የቀኝ ክንፍ ተጫዋች አልተጠቀመም። ምክንያቱም አንቷን ሴሜኞ የበለጠ ሴንትራል ስለነበር የበቀደሙ የቶተናም ጨዋታ ላይ እንደዛ ነው የሆነው። ንጹህ የግራ ክንፍ የክንፍ ተጫዋች አልተጠቀመም። ምክንያቱም ንጹህ የግራ ክንፍ ተጫዋች ሜዳ ውስጥ አልነበረም። ወይ ዶኩ አልነበረም፣ ወይ ሳቪኞ አልነበረም፣ ወይ እንደዚህ አይነት ታይፕ ያለው ተጫዋች አልነበረም እና ያንን ራያን ኤይት ኑሪ ነበር የግራውን ኮሪደር ላይ ታች እያለ ዶሚኔት ያደርገ ነበር። ያንን ማድረግ ይችላል። ምክንያቱም ወልቭስ ተጫዋችነቱ ወልቭስ በዊንግ ባክ ሲስተም ነበር ይጫወት የነበር። ወደ ግራ የሚያደላው ተጫዋች ማቴዎስ ኩኛ ነው። ኩኛ ደግሞ ንጹህ የፍላንክ ተጫዋች አይደለም። የበለጠ ኢንሳይድ ቴክኒካል 10 ቁጥር ነው። ወደ ውስጥ ነው ድሪፍት የሚያደርገው። ያንን ኮሪደር ለብቻው ዶሚኔት አድርጎ ይጫወት የነበረው ራያን ኤይት ኑሪ ነው። በዚህ ምክንያት በጣም ጠባብ ግን ብዙ አማካዮች ያሉት ሴታፕ ነው የነበረው እና ከኒውካስል አንጻር ሁል ጊዜም የቁጥር ብልጫ ነበራቸው። ኒውካስል ደግሞ ትላንትና ያው ወደ ጨዋታው የመመለስ ግዴታ ስለነበረበት ከቼልሲ በጣም የተለየ አፕሮች ነው የተከተለው። ምክንያቱም ቼልሲ የመጨረሻውን 30 ደቂቃ ነው እንደው እሱንም በከፊል ልብ ለማጥቃት የወሰነው። የመጀመሪያው አጋማሽ ኦልሞስት የመጀመሪያው 60 ደቂቃ ሁለቱ የማጥቃት ተጫዋቾቻቸውን ኤስቴቫውን እና ኮል ፓልመርን እስኪያስገባ ድረስ የበለጠ የጥንቃቄ አጫዋት ነው የነበረው። ከዛ በኋላም ቢሆን ኦፍ ደ ከፍ ነበር ማለት አይደለም። የበለጠ ኮንትሮል ሉዝ ላለማድረግ ምናልባት የበለጠ ሪስክ የወሰዱት የመጨረሻዎቹ 10-12 ደቂቃዎች ላይ ሊሆን ይችላል። ስለዚህ የበለጠ ካልኩሌትድ ነው የበቀደም የቼልሲ ጨዋታ። ይሄኛው ልክ ነው ባክ ፋይፍ ነው ግን በሀይ ዲፌንሲቭ ላይን ነው የተጫወተ። 2 ንጹህ አማካዮችን የተጠቀመው እና ኤርሊ ጎል ለማስቆጠር እንደፈለገ አይነት እና የዚህን ጨዋታ አጣፈንታ ውጥረት ውስጥ ለማስገባት የመጀመሪያውን ጎል ማስቆጠር የፈለገ አይነት እና በሀይ ዲፌንሲቭ ብሎክ የሚጫወት ሶስት ሴንተር ሃፎች ይጠቀም እንጂ የመጀመሪያው ሀሳብ ቀድሞ ጎል የማስቆጠር ሀሳብ ነው። የበለጠ በፍጥነት የበለጠ በፈጣን ትራንዚሽን የበለጠ በሀይ ዲፌንሲቭ ብሎክ የበለጠ ፕሬስ ለማድረግ በመሞከር በዛ መንገድ ነው የተጫወቱት። ግን ትልቁ ዲስአድቫንቴጅ የነበረው ሲቲ መሀል ላይ ኒኮ ራይሊ እና ኒኮ ጎንዛሌዝን ነው የተጠቀመው። ቲጃኒ ሬንደርስና ፊል ፎደንም አሉ። 4 አማካዮች ናቸው። በሚድፊልድ ቦክስ ነው የተጫወተው። ኒውካስል ደግሞ ዊሎክን ወደፊት በጣም አድቫንስ ያደርግ ስለነበር የጎርደንና የቮልተማደ ተጣማሪ አይነት ነገር ይመስል ነበር። ስለዚህ መሀል ላይ ጃኮብ ራምሴና ሳንድሮ ቶናሊ ነው የሚቀሩት እና እዚህ ላይ ወደ መሀል ተጠግቶ የሚጫወት የተከላካይ መስመር ሆኖ ግን ቦትማንና ዳንበርን ደግሞ 40 ሜትር ለመከላከል የሚያስችል አካላዊ ቅልጥፍና ያላቸው ተጫዋቾች አይደሉም። ሁለተኛው በ2 አማካዮች ልክ እንደ ማንቸስተር ዩናይትድ አይነት የማንቸስተር ዩናይትድ የሩበን አሞሪም ሲስተም ልክ ተመሳሳይ ሴታፕ የነበረው ነው 4-2-3-1። ይሄኛው 4-2-3-1 አይደለም 4-3-4-1-2 የሚባለው ነው። ስለዚህ ንጹህ 10 ቁጥር የሚባል የለውም። ዊሎክን የ10 ቁጥር ካራክተር ያለው ተጫዋች ሳይሆን የበለጠ የቦክስ ቦክስ አማካይ አይነት ታይፕ ስለሆነ እና እዚህ ላይ ያው አንዳንድ ጠቃሚ ተጫዋቾችም አልነበሩትም እንደ ጆኤሊንተን እና ብሩኖ ጊማራይሽ አይነት ተጫዋቾችን ኒውካስል አልተጠቀመ። አሁን ትልቁ ችግር እዚህ ጋር በተለይ መሀል ላይ በብዙ ቁጥር ብልጫ የሚወስድብሽ ቡድን ሲሆን እንደ ማንቸስተር ሲቲ አይነት 4 አማካዮች የሚጠቀም ቡድን ሲሆን ሁልጊዜ ኒሜሪካል ኢንፌሪዮሪቲ ይኖርሻል፣ በቁጥር ትበለጫለሽ ማለት ነው። እንደዛም ይሆን ከሆነ ከሁለቱ ሴንተር ባኮች መካከል ቢያንስ አንዱ 3ኛ አማካይ መሆን አለበት። ይህንን ለማድረግ የሚያስችል ካራክተሪስቲክስ ያለው ተጫዋችም የለም። ቦትማንም ይሁን በርን ወይም ማሌክቺያው ንጹህ የመሀል ተከላካዮች ናቸው እነዚህ። ግን ያንን በሚያደርጉበት ጊዜ ደግሞ የማንቸስተር ሲቲ ከፊት የነበሩት 2 ተጫዋቾች ሴሜኞ እንዳለ ሆኖ አንድ የወደድኩት ነገር ማርሙሽ በሚሰለፍበት ጊዜ ለአንዳንድ ጨዋታዎች መሞከር ያለበት ይመስለኛል። ምክንያቱም አንደኛ ሃላንድ ብዙ እየተጫወተ ነው፣ ዝለት አለ፣ ምንም ጥያቄ የለውም። የውድድር ዘመኑ ከተጀመረበት ጊዜ ጀምሮ 4 ወይ 5 ተጫዋቾች ብቻ ናቸው ግብ ጠባቂዎች ካልሆኑ ተጫዋቾች መካከል ብዙ ደቂቃ የተጫወቱት። ስለዚህ አሁን ሰሞኑን ጎል እያስቆጠረ አይደለም፣ ግን ጎል አለማስቆጠሩ በቀጥታ ከፎርም ጋር የተገናኘ ብቻ ላይሆን ይችላል፣ ከአካላዊ ዝለት ጋር የተገናኘ ነው። እንግዲህ ለብሔራዊ ቡድኑም ሁሉንም ጨዋታ ያደርጋል፣ ለክለቡ ሁሉንም ጨዋታዎች ያደርጋል። እንዳልኩት የደቂቃ ዶዙ በጣም ከፍተኛ ነው። ግን ደግሞ እንደ ታክቲካል ኦፕሽንም የሆነ ጊዜ
ፕሪዲክት መደረግ ከጀመረ የሆነው የሲቲ መንገድ ሌላ ተጫዋች መሞከር ያስፈልጋል። ሃላንድ ቤንች ይሁን ሳይሆን ግን ለታክቲካል ኢንትሪግ ሌላ ተጫዋች መሞከር ያስፈልጋል። ማርሙሽ በጣም ጥሩ ተጫዋች ነው። ጥሩ ሲዝን እያሳለፈ ባይሆንም እስከ ቅርብ ጊዜ ድረስ። አሁን ደግሞ የአፍሪካ ዋንጫ ላይ ተጫውቷል። ጥሩ የአፍሪካ ዋንጫ ነበር። ስለዚህ ኮንፊደንሱ በመጠኑ ተጠግኗል። ግን ደግሞ ባለፈው የነበረው የወልቭስ ጨዋታ ላይ እሱ ሲሰለፍ ሃላንድ እንደዚሁ ተጠባባቂ ሆኖ ነበር ያንን ጨዋታ የጀመረው። የነበረኝ ሀሳብ ኦኬ ማርሙሽን ከተጠቀምሽ ኃይለኛ ፍሉዊዲቲ አለ፣ ከፊት ኃይለኛ ሙቭመንት አለ። ልክ እንደ ሃላንድ ፊክስድ ተጫዋች አይደለም። ሃላንድ ሁልጊዜ ቢሃይንድ ለመሮጥ ይሞክራል። ይሄኛው ግን ንጹህ አውት ኤንድ አውት 9 አይደለም። ስለዚህ ወደ ግራ ይወጣል፣ ወደ ኋላ ይመለሳል፣ ወደ ቀኝ ይወጣል። ሙቭመንቱ ከፍተኛ ነው። እንደዛ ነው ማለት የሚተው ስፔስ አለ ማለት ነው። አሁን ሃላንድ ሲኖር ሁሌ ያንን ስፔስ የሚቆጣጠረው ተጫዋች እሱ ይሆናል። ሃላንድ የፌክ ናይን ባህሪ ያለው ወደ ኋላ እየተመለሰ ፋሲሊቴት የሚያደርግ ተጫዋች አይደለም። ማርሙሽ ግን እንደዛ ነው። እንደ ፈርሚኖ አይነት ፕሌይሜከር ባይሆንም ግን ለምሳሌ ፈርሚኖ ኦኩፓይ የሚያደርጋቸውን አይነት ቦታዎች የሚይዝ ነው። ፈርሚኖን ሁሌ የምለው በቃ ክላሲክ ምሳሌ ስለሆነ ነው። በእንግሊዝ የሀሰተኛ 10 ቁጥር ዋናው ምሳሌ ነው። በሱ መጠን ያንን ሚና ለረጅም ጊዜ ኢንተርፕሬት ያደረገ ተጫዋች ያለ አይመስለኝም በእንግሊዝ እግር ኳስ። በዓለም እግር ኳስ ሜቢ ሜሲ፣ ግን በእንግሊዝ እግር ኳስ የፈርሚኖ ሚና ነው የምንለው። አንዳንድ ተጫዋቾች ያንን ቦታ በነበራቸው ስኬት ምክንያት ያንን ኃላፊነት በሚወጡበት ጥራት ምክንያት ብዙ ጊዜ ለእነሱ አትሪቢዩት የማድረግ ልማድ አለ። እሺ ማርሙሽ እንደዛ ከሆነ ግን የወልቭስ ጨዋታ ላይ አንድ የዛ ሰሞኑን ያነሳውት ይመስለኛል ከጥልቅ ወደ ስፔስ የሚሮጥ ተጫዋች ያስፈልጋል። እንደዛ ከሆነ የሚተው ስፔስ ስላለ ስለዚህ አሁን በሊቨርፑል ኬዝ ወይ ሳዲዮ ማኔ ወይም ሞሐመድ ሳላህ ያንን ስፔስ ያጠቃሉ። ሳላህ ዝም ብሎ ለስም ነው የቀኝ ክንፍ ተጫዋች የነበረው ያን ጊዜ። ከሁሉም የሊቨርፑል ተጫዋቾች በላይ በሂት ማፕ እና በተች ማፕ በሚገኝበት አማካይ ቦታ አቨሬጅ ፖዚሽን በሚባለው ካየሽ ከሁሉም የሊቨርፑል ተጫዋቾች የበለጠ አድቫንስድ የሆነው ከሁሉም የሊቨርፑል ተጫዋቾች የበለጠ ሳጥን ውስጥ የሚገኘው ተጫዋች ሞ ሳላህ ነው። ግራፊክሱ ላይ ስታይ ግን 9 ቁጥር ፈርሚኖ፣ የቀኝ ክንፍ ተጫዋች ሞሐመድ ሳላህ ነው። ስለዚህ ሁሌ ስፔስ ለማጥቃት የሚሆን ቦቢ ፈርሚኖ የሚከፍተውን ስፔስ የሚያጠቃ አይነት ከኋላ ይሁን ከጎን ከክንፍ ይሁን ከአማካይ ስፍራ የሚነሳ የሆነ ተጫዋች ያስፈልጋል። የወልቭስ ጨዋታ ላይ ከዛም በላይ ሊሰራ ይችል ነበር ብዬ ያሰብኩት ፎደን አልነበረም። ትላንትና ግን ፎደንም ቲዣኒ ሬንደርስም ነበሩ። ቲዣኒ ሬንደርስ ይህንን በሚገባ ማድረግ የሚችለው ለእኔ በተለይ የመጀመሪያ አጋማሽ ሲቲ ጨዋታውን ዶሚኔት ያደረገበት የመጀመሪያ አጋማሽ ላይ ራይንደርስ ይህንን ማድረግ የሚችል ተጫዋች ነው። ወደ ስፔሶች ይሮጣል። ሌትራ ሩጫዎቹ በጣም ጥሩ ናቸው። ከማርሙሽ ጋር ከሴሜኞ ጋር የነበረው መግባባትም አስደናቂ ነው። ጎል ለማስቆጠር በሚያስችል ፖዚሽን ላይ ይገኝ ነበር። አሁን የእሱ 3ኛ ጎል ሲቆጠር የዛ ወደ ስፔስ ድሪፍት የማድረግ ዘግይቶ ሳጥን የማጥቃት ችሎታ የታየበት ነው። ይሄ የሆነው በማርሙሽ ሙቭመንት ምክንያት ነው። ፔፕም ከጨዋታው በኋላ የማርሙሽን ሙቭመንት በጣም አድንቋል። ይሄ ደግሞ የሚሆነው ችግሩ ኒውካስል ውስጥ ያለ ምንድነው በዞን ኦፍ አንሰርቴኒቲ የተጫወቱት። ሁሌ ኒውካስል ስትሆኚ ጎል የመጀመሪያውን ጎል ማስቆጠር አለብሽ። ለዛ የሚወሰድ ሪስክ አለ። በዛ አምቢሽን ነው መጫወት ያለብሽ። ግን ደግሞ ሲቲ ስፔስ የሚያገኝ ከሆነ ልክ እንደዚህ አይነት በጣም አስደናቂ ተጫዋቾች አሉት። በእርግጥ የመጀመሪያው ጎል እድለኛ ነበርኩ ብሏል ማርሙሽ ጎሉ ሲቆጠር። ምክንያቱም ዳንበርን ተንሸራተተና ታክሉን አግኝቶታል፣ ቀድሞ ኳሱን አግኝቶታል። ግን ማርሙሽን ነው ያገኘው እና በዛ መንገድ ነው ጎሉ የተቆጠረው። ሁለተኛው ጎል ሲቆጠርም ያው የኒውካስል ጎሎች ላይ በሙሉ የተናጠል የግለሰብ ስህተቶችን ማየት ይቻል ነበር። ሁለተኛው ጎል ደግሞ ያልተሳካ የኬረን ትሪፒየር ክሊራንስ ነበር እና እሱንም ነው ማርሙሽ ሁለተኛውን ጎል ያስቆጠረው። ግን በዛ መሀል 1-0 በነበረበት ጊዜ ግን ቅድም ምሳ እንዳነሳሽው ኒውካስሎች እድሎች ነበሯቸው። 1-0 ብቻ እያለ ጆ ዊሎክ ከጄምስ ትራፎርድ ፊት ለፊት ነበር። አልፈዋለሁ ብሎ ነው የሞከረው። ነገር ግን ትራፎርድ አንደኛ በደንብ ከግብ ጠባቂው ኳሱን ማራቅ አልቻለም። ሁለተኛ በጣም ጥሩ ግብ ጠባቂ ነው በ1-1 በ1v1። ከዛ ውጪ ለመምታት በጣም ቀላል አልመሰለኝም በእኔ አይን። ለአንቶኒ ጎርደን ደርሶት የነበረው ኳስ የነጠረ ነው። ከዛ ግራ እግሩ ላይ ነው የመጣው እና ትልቅ እድል ነው። ኦፕታ እንዲያውም ከጨዋታው በኋላ 4 ትልልቅ እድል 4 ቢግ ቻንስስ ብሎ ነው የገለጸው። 4 ትልልቅ የጎል እድል አግኝተው ነበር። ስለዚህ በጣም ትልቅ እድል ነበር። ሌሎችም አጋጣሚዎች ነበሯቸው 1-0 በነበረበት ጊዜ። በሁለቱ አጋማሽም ጎል ያስቆጠረው አንቶኒ ኤላንጋ እና ራሱም ኤላንጋም ቦትማንም ሌሎችም ተጫዋቾች እድሎች ነበሯቸው። በእርግጥ ግን በተለይ ወደ ጨዋታው ሊመለሱ የሚችሉበት ሪያሊስቲክ እድል የነበረው ውጤቱ 1-0 ብቻ በነበረበት ጊዜ ነው። ከዚያ በኋላ ግን 5-0 እየተመሩ ነው እነዛን የጎል እድሎች ያገኟቸው። በሁለተኛው አጋማሽ ያገኟቸውን የጎል እድሎች በእርግጥ
በሲቲም በኩል ሃላንድ ተቀይሮ ከገባ በኋላ በተለይ በጣም አስደናቂ ኳስ ጋር ራያን ሼርኪ ደርኩ 2 ትልልቅ እድሎች አግኝቶ ነበር እሱ ራሱ። ምናልባት ሃላንድ በራስ መተማመኑ ጫፍ ላይ በሚሆንበት ጊዜ ወይም በጎል ስኮሪንግ ፎርሙ ላይ በሚሆንበት ጊዜ የሚያስቆጥራቸው አይነት እድሎች አግኝቶ ነበር። ግን የጨዋታውን አጠቃላይ ውጤት ሊለውጥ ይችል የነበረው በጨዋታው እንደተጀመረ 1-0 ብቻ እየነበረበት በነበረበት ጊዜ ነው። እሱንም በጣም ምክንያቱም 3-0 ነበር 3-1 ነው ሊሆኑ ይችሉ የነበረው ትልቅ ማርጅን ነው። እንደዛ መሆኑ ግን እንደው ጨዋታውን ኢንትረስቲንግ ለማድረግ እድል የነበራቸው በመጀመሪያው አጋማሽ ነው። እነዛን ኤክስፕሎይት ማድረግ አልቻሉም እና እንደዚህ አይነት ጨዋታ ሲሆን 2 ግራ አርሰናል በተመሳሳይ 2-0 ተሸንፎ ነበር አምና ወደ ኒውካስል ሜዳ የሄደው። ሁሉንም ሪስክ ወስዶ ነበር፣ ግን ኒውካስል ኤክስፕሎይት የሚያደርጋቸው ስፔሶች አግኝቶ ነበር። ኒውካስል 2-0 ነው ያሸነፈው። በአግሪጌት 4-0 ነበር ያ ጨዋታ ያለቀው። ኤምሬትስ ላይ 2-0 አልቆ ስለነበር ይኸው ተመሳሳይ አይነት ዳይሌማ ነው ኤዲሃው ላይ የነበረው። እዚህ ላይ ደግሞ ኢንዲቪጁዋል ስህተቶች የምትሰሪ ከሆነ የተናጠል የመከላከል ስህተቶች የምትሰሪ ከሆነ ደግሞ በጭራሽ ራስሽን አታግዥም። ለዚህ ነው አሰልጣኙ በቀደም ከሊቨርፑል ጋር በነበረውም ጨዋታ የግለሰብ ስህተቶች በስተው ነበር አሉ። ሊቨርፑል 4-0 ባሸነፋቸው 4-1 ባሸነፋቸው ጊዜ ይመሩ ነበር። እንግዲህ እዛ ጨዋታ ላይ የመጀመሪያው 30 ደቂቃ ላይ ዶሚናንት ነበሩ፣ ድሎች ነበሯቸው፣ ብረት መልሶባቸዋል። እንደዚህ ግን የመከላከል ስህተት መሰራት ጀመረ። ሲቲና ሊቨርፑል ደግሞ ትልልቅ ኳሊቲ ተጫዋቾች አሏቸው እና ትላንትና የሆነው ልክ እንደዚህ ነው። ግን በፔፕ ቡድን በኩል ሌሎች ፖዚቲቮች የነበሩ ይመስለኛል። ኒውካስሎች እድል ስተዋል፣ ልክ ነው። ግን በሁለቱ ጨዋታዎች በርቀት የተሻለው ቡድን ነው ፋይናል የደረሰው። በዚህ ውድድርም ላይ በጣም አስደናቂ ሪከርድ ያለው ቡድን ነው ለፍጻሜ የደረሰው። ጥያቄ የሚነሳበት አይመስለኝም። ግን ለምሳሌ አንዳንድ ተስፋ የሚሰጡት አማራጮች ያገኘ ይመስለኛል። አንዳንድ ጨዋታዎች ላይ ሲያጫወቱ አይቻለው ኒኮ ኦራይሊን ትላንትና ከኒኮ ጎንዛሌዝ ጋር ነው አብሮ የተጫወተው። እንግዲህ ኒኮ ኦራይሊ 3-4 ቦታዎችን ይዞ መጫወት የሚችል ተጫዋች ነው። ብዙ ጊዜ ግራ ፉልባክ ሆኖ ሲጫወት ነው ያየ ነው። ግን የመጀመሪያ ጨዋታውን ከማንቸስተር ዩናይትድ ጋር የ2024 ኮሚኒቲ ሺልድ በተደረገ ጊዜ 10 ቁጥር ሆኖ ነው የተጫወተው። ሰሞኑን ደግሞ ጥልቅ አማካይ ሆኖ ይጫወታል። ሌሎች ጊዜያት 8 ቁጥር ሆኖ መጫወት ይችላል። ስለዚህ በትንሹ 4 ቦታዎች ላይ መጫወት የሚችል ስማርት ተጫዋች ነው። ዩኒቨርሳሊስት፣ የተለያዩ ቦታዎች ላይ መጫወት የሚችል እንጂ ስፔሻሊስት ተጫዋች አይመስለኝም። እና ትላንትና በጥልቅ አማካይነት ከጎንዛሌዝ ጋር በጣም ጥሩ ኮምቢኔሽን የፈጠረ ይመስለኛል። አሁን አንዳንድ ጊዜ አንዱ ትልቁ ችግር ልክ የሮድሪን አይነት በጣም ትልቅ ተጫዋች በሚጎዳበት ጊዜ ከጉዳት ከተመለሰም በኋላ ያንን ከጉዳት በፊት የባሎንዶር አሸናፊ ያደረገውን ፎርም መልሶ ለማግኘት ጊዜ በሚወስድበት ጊዜ ምናልባት ያንን ብዙ ጊዜ ማነሳው ያለኝ ኮንሰርን ሮድሪ ፊዚካሊ ተመልሶ እንደዛ መሆን ይችላል ወይ የሚል ነው። ቴክኒካል አይደለም፣ ፊዚካሊ ግን በጣም አስፈላጊ ቦታ ነው። ሲቲ በአንድ ፒቮት ስለሆነ የሚጫወተው ልክ እንደ ሮድሪ አይነት ፒቮት በማታገኝበት ጊዜ ኒኮ ጎንዛሌዝ እዛ ቦታ ላይ ይጫወታል። ግን ኒኮ ጎንዛሌዝ የሮድሪን ጫማ ሙላ ማለት ከባድ የቤት ስራ ይመስለኛል። ትላንትና ኢንታንደም በሁለት ልጆች ለመጫወት ነው የሞከረው። አሁን እንደዚህ ሲሆን ኃላፊነቱ ለሁለቱም ተጫዋቾች ታካፊያለሽ ማለት ነው። ሚድፊልዱን ኦቨርሎድ ታደርጊዋለሽ። 4 ተጫዋቾች አሉት። የበለጠ ጨዋታ ለመቆጣጠር የሚያስችል እድል ይኖራቸዋል ማለት ነው። ይሄ ስማርት ውሳኔ ይመስለኛል። ለሁሉም ጨዋታ ይሆናሉ አያላቅም፣ ግን በጣም ስማርት ውሳኔ ነው። ሁለቱን ጥልቅ አማካዮች አድርጎ መጠቀሙ ከዛ እንደ ቲጃኒ ሬንደርስ አይነት ከፍተኛ የሜዳ ስፍራ ማካለል የሚችል አትሌቲክ ችሎታ ያለው ተጫዋች አለ እና ሁለቱ ወጣቶች ኒኮ ጎንዛሌዝ እና ኒኮ ኦራይሊ አንድ አድቫንቴጃቸው ትልልቅ ዱዌሊስቶች ናቸው። አንድ ለአንድ ፍልሚያዎች በማሸነፍ የተዋጣላቸው ናቸው። ቶናሊ፣ ጆኤሊንተን እና ብሩኖ ጊማራሽ አንድ ላይ በሚሰለፉበት ጊዜ እነሱ የሉም። ስለዚህ ዊሎክ እና ጃኮብ ራምሴ ነው የገቡት። ከዱዌል አንጻር፣ ከአንድ ለአንድ ፍልሚያ አንጻር፣ ከፊዚካሊቲ አንጻር ኒውካስል ትልቅ ድሮፕ ኦፍ ነበረው። እንደነዛ አይነት ተጫዋቾች ጥራት ያላቸው በተለይ በካራክተሪስቲክስ ተመሳሳይ ተጫዋቾች አይደሉም። የራሳቸው ችሎታ ያላቸው ግን ተመሳሳይ አትሌቲሲዝም ያላቸው አይደሉም። ግን ሁለቱ አንድ ላይ በሚጫወቱበት ጊዜ ትናንትና ኦልሞስት ሁሉንም የአንድ ለአንድ ዱዌል ያሸንፉ ነበር። ጨዋታውን በሚገባ ተቆጣጥረዋል። ከኳስ ጋር ሁለቱም ጥሩ ናቸው። እሱ አንድ ነገር ነው። ለዚህ ነው የመለጠ ኤክስፐሪመንታል የመሰለኝ። ሁለተኛ ሰሞኑን ራያን ኤይት ኑሪ ተከታታይ ጨዋታዎች ላይ መሰለፍ ጀምሯል። እንግዲህ የመጀመሪያው የውድድር ዘመን አጋማሽ በጉዳትም በፎርምም በኒኮ ኦራይሊ ጥሩ ፎርም ላይ መገኘትም ምክንያት የግራ ፉልባክ ቦታ ላይ ብዙ አልተጫወተም እና ኮንሰርንም አለ። እሱም በተመለከተ ያለው ኮንሰርን የማጥቃት ኮንሰርን አይደለም። በጣም ጥሩ ተጫዋች ነው። ይህንን በወልቭስ አሳይቷል። ብሔራዊ ቡድኑ ሲጫወት ለረጅም የፈረንሳይም ሊግ በነበረበት ጊዜ በጣም ጥሩ አታኪንግ ዊንግ ባክ ፉል ባክ።
በጥሩ ፕሮቴክሽን ካለ አሁን ትላንት በሁለት ስድስቶች መጫወት ጥሩነት ያ ስፔስ ከቨር ይደረጋል። ምክንያቱም አንደኛው ብዙ ጊዜ ፉልባክ ሆኖ የተጫወተ ተጫዋች ነው ኒኮ ኦራይሊ። ስለዚህ ወደ ግራ ድሪፍት ማድረግ ይችላል። የግራ እግር ተጫዋች ነው። ስለዚህ አንግል ችግር የለበትም። የቀኝ እግር ተጫዋች ሆኖ እንግዳ ቦታ አይደለም የሚጫወተው። እሱም አንድ ትልቅ አድቫንቴጅ ነው እና የበለጠ ላይሰንስ ቢኖረውም የሚሸፍኑለት ተጫዋቾች አሉ። ትላንትና ልክ በሊቨርፑል ሁለቱ ፉልባኮች ዋና የማጥቃት መሳሪያዎች በነበሩበት ጊዜ በክሎፕ ዘመን ሰራተኛ 3 አማካዮች ነበሯቸው። እነ ፋቢኞ፣ ሄንደርሰን፣ ሚልነር አይነት የበለጠ ሄንደርሰን እንደዚህ አይነት ተጫዋቾች ስለነበሯቸው የማጥቃት ቦታቸውን ተተው በሚሄዱበት ጊዜ መከላከል ዞናቸውን ወደ ጎን እየወጡ መሸፈን የሚችሉ አማካዮች የበለጠ ኢንዱስትሪየስ የሆኑ ጠንካራ ሰራተኛ አማካዮች አሏቸው። ይሄም አንድ ትልቅ አድቫንቴጅ ይመስለኛል። ኤክስፐሪመንታል ነው አልልም። ከዚህ በፊት እዛ ቦታ ላይ ተጫውቶ የሚያውቅና መደበኛ ቦታውም እዛ ቦታ በመሆኑ ምክንያት ግን እዛ ቦታ ላይ አታኪንግ ፉልባክ ኖሮት አያውቅም ለረጅም ጊዜ። ኒኮ ኦራይሊ ነው ትንሽ ያንን ምልክት ያሳያል ከጆዋ ካንሴሎ መልቀቅ በኋላ። ካንሴሎም በ2022-23 የውድድር ዘመን መሀል ላይ ከፔፕ ጋር በነበረው ልዩነት ምክንያት ለቋል። ግን ካንሴሎም ቢሆን ምድር ፍላይንግ ፉል ባክ አልነበረም። በተለይ በግራ በኩል ይጫወት የነበረበት ጊዜ በጣም ወሳኝ ታክቲካዊ ተጫዋች ነበር። ወደ ሴንትራል ቦታዎች ይገባል፣ ኢንቨርት የሚያደርግ ፉል ባክ ነበር እንጂ ላይታች እያለ የሚጫወት ፉል ባክ አልነበረም። በተለይ ዶኩ በማይኖርበት ጊዜ አይት ኑር ያንን ዊድዝ መስጠት ይችላል። ያንን የሜዳ መለጠጥ የተጋጣሚ ቡድን የበለጠ ስትረች የማድረግ እድል የሚሰጣቸው አይነት ተጫዋች ነው። ስለዚህ ይሄም አንድ በሌሎች ጨዋታዎች ምናልባት ፔፕ ብዙ ሊጠቀምበት የሚችል አይነት ነገር ሊሆን ይችላል እና ትላንትና እንዲህ አይነት አንዳንድ ሙከራዎች አይተናል እና ቡድኑም እንግዲህ 3 ጎል የመጀመሪያ አጋማሽ ላይ ነው ጨዋታ ያለቀው ትላንትና። አጠቃላይ ታዩ ደግሞ ደርሶ መልስ ጨዋታ ደግሞ ያለቀው በመጀመሪያው ጨዋታ ነው። ኒውካስል እድል ነበረው የሚል እምነት አልነበረኝም እና ፔፕ አርሰናልን አሸንፎ ይህንን ውድድር ድል የሚያደርግ ከሆነ ጆዜ ሞሪኞ፣ ብራያን ክላፍ፣ አሌክስ ፈርጉሰን ናቸው ከዚህ በፊት ከሱ ጋር 4 ዋንጫዎች ያሸነፉት ብቸኛው ይሆናል። እሱም ከጨዋታው በኋላ በ10 ዓመት 5ኛ ፍጻሜያችን ነው። ይሄ በጣም አስደናቂ ነው። ከአርሰናል ጋር መጫወትም ትልቅ ፕሌዥር ነው። ምክንያቱም በቀደም ከቼልሲ ጋር አይታቸዋል እንዴት ደስተኞች እንደነበሩ። ምክንያቱም ለአመታት ወደ ዊምብሌ አልሄዱም። ትልቅ ኤክሳይትመንት አለ። ለእኛም ደግሞ በቅርብ ጊዜ በዊምብሌ የተደረጉት ጨዋታዎች አምና በክሪስታል ፓላስ ተሸንፎ የለ። ስለዚህ የእኛም ኤክስፒሪየንስ የቅርብ ጊዜ ኤክስፒሪየንስ ጥሩ አልነበረም። the best team now in Europe and maybe in the world ከዓለም ምርጡ ቡድን ጋር ምናልባት ከዓለም ምርጡ ግን ከአውሮፓ ምርጡ ቡድን ጋር ነው የምንጫወተው የሚል አስተያየት ሰጥቷል። ስለዚህ ለአንዳንድ ወሳኝ ተጫዋቾች ረፍት ሰጥቷል። ማርሙሽ ከኒውካስል ጋር ያለው ሬከርድ በጣም የሚደንቅ ነው። አስታውሳለሁ አምና ሃትሪክ ሲሰራ እና በኋላ ምን አየሁ 42% የሚሆኑትን በሲቲ ተጫዋችነት ያስቆጠራቸውን ጎሎች ያስቆጠረው ኒውካስል ላይ ነው። ስለዚህ ከኒውካስል ጋር ያለው ሬከርድ በጣም አስደናቂ ነበር። የፍጻሜውን ጨዋታ ትናንትና እንዳልኩት ጄምስ ትራፎርድ ትልልቅ ሙከራዎች አድነዋል። በጣም አስፈላጊ ነበር ይሄ ውጥረት እንዳይኖረው በማድረግ በኩል። ምክንያቱም ሲቲን በተመለከተ አሁንም በእርግጥ እኔ አንድ መለየት የሚያስፈልገው በሁለተኛው አጋማሽ ይወርዳል ሲቲ። ፔፕም ከጨዋታው በፊት የሰጠው አስተያየት ላይ ሮድሪ አርሰናል እንዲወስድ ይፈልጋሉ ዳኞች ፕሪሚየር ሊጉን የሚመስል አስተያየት ሰጥቷል። ምናልባት ብዙ ስላሸነፍን ሰዎች ሌላ ቡድን ሻምፒዮን ሲሆን ማየት የሚፈልጉ ይመስለኛል፣ እንደዛ መምሰል ጀምሯል ብሎ ሞር ኮንስፓይሬሲ የሚመስል ነገር ተናግሯል። እና ፔፕ ጭራሽ በዚህ አልስማማም፣ ዳኞች ሲቲ ላይ አጀንዳ አላቸው ብዬ አልስማማም ግን ብሎ በኋላ ነው እኮ በዛ ወደ ጋዛ ውስጥ የተፈጸመው ጄኖሳይድ፣ አሜሪካ ውስጥ የአይሲ ግድያ፣ ነርስ እኮ ነው የተገደለችው ብሎ በሱዳን የሚደረገው ግፍ አሁን ኢሜጅ አላ። ያንን እያያችሁ ኢግኖር ማድረግ ትችላላችሁ እንዴ? እነዛ ሁሉ ህጻናት፣ እነዛ ሁሉ ምስኪን አባቶች፣ እነዛ ሁሉ ሴቶችና እናቶች ያ ሁሉ በደል ሲደርስባቸው ኢግኖር ማድረግ ትችላላችሁ እሱን? ምክንያቱም በፊት ልክ ነው እነዚህ ኢሜጆች የሉንም ስልካችን ላይ ምናምን እንዳሁኑ የመረጃ ጎርፍ የለም። አሁን ይህንን እያየን እኔ መናገሬ በቀደም ባርሴሎና ከተማ ውስጥ የተዘጋጀ አንድ ኤቨንት ነበር፣ ፊሊስጤምን የተመለከተ ኤቨንት ነው እና ፊሊስጤሞች የሚያደርጉትን ልብስ ለብሶ ነው ንግግር ያደረገው። ጄኖሳይድ ነው ይሄ ብሎ እና በኋላ ኦፍኮርስ ብዙ የሚያወያይ ነው። ምክንያቱም ለምሳሌ ሱዳን ውስጥ አርኤስኤፍን የሚያስታጥቀው ያስታጥቃሉ ከሚባሉት መካከል አንደኛው የተባበሩት አረብ ኤምሬትስ ነው፣ ቀጣሪዎቹ ማለት ነው። ካልዱን አልሙባረክ የዩኤ ምክትል ፕሬዚደንት ናቸው። ማነው ሼህ ማንሱር። ካልዱን አልሙባረክ ደግሞ በቅርብ ጊዜ ቴሌቪዥን ላይ ኒውስ ላይ የተሻቸው እንደሆነ ዶናልድ ትራምፕ አንድ የፒስ የሆነ የአንድ የሰላም ምናምን አንድ እንትን ፈጥረዋል
እዛ ላይ ዩኤኢን ወክለው የተፈራረሙ የሲቲ ሲኢኦ ናቸው። እና ይሄ ሁሉ ግፍ እየደረሰ ምናምን ሲል በኋላ ሰዎች መናገሩ በጣም ተገቢ ነው። ምክንያቱም ሰዎች እንዲህ አይነቱን በተለይ ቀደም አይተሹ እንደሆነ ማውሪሲዮ ፖቼቲኖ የአሜሪካ ብሔራዊ ቡድን አሰልጣኝ ቲሞቲ ዌያ ትኬት በጣም ውድ ነው የዓለም ዋንጫዎችን ለማየት። ይሄ ትክክል አይመስለኝም። የትኬት ዋጋ ልክ አይደለም። ሰው አፎርድ በሚደረግ ዋጋ ነው ትኬት ሊሸጥለት የሚሆን ምናምን አለ። አሁን የፖለቲካል ስቴትመንት አይመስለኝም። ኳስ ተጫዋች ነው፣ ስለ ፖለቲካ ማውራት የለበትም አለ። አሰልጣኞች ይህንን በጣም ሶፍት የሆነ ጉዳይ ማለት ከሪል ፖለቲካ ሀርድ ፖለቲካ አንጻር ካየሹ በጣም ሶፍት ነገር ነው የቲኬት ዋጋን በተመለከተ አስተያየት መስጠት። ፖለቲካል ስቴትመንትም አይደለም ጭራሽ። ፖቼቲኖ ይህንንም ፖለቲካል ስቴትመንት ነው ብሎ የሚረዳ አንዳንዶቹ ራሱ እኮ ሀቪየር ሚሌን ምናምን አንበሳ ምናምን ይላል ወጥቶ እና የራሱ ኢንኮንሲስተንሲ ያለው ሌላ አጀንዳ ነው። ግን ፔፕ ያንን መናገሩ በተለይ ቀጣሪዎቹ ሊያስከፋ የሚችል ጉዳይ ላይ መናገሩ አስደናቂ ነው። ግን ያንን ሞኖሎግ የጀመረው በኢሜጅ ምክንያት ነው። እንዴ ያንን ኢሜጅ እያየን ኦንጎል እኮ ነው ማርክ ጌሂ ራሱ ላይ ነው ያስቆጠረው እኮ ሶላንኪ አይደለም ጎሉን ያስቆጠረው አለ በቀደም። እንዴ እና ያንን ኢሜጅ ካየን በኋላ ምንም አልተፈጠረም ምናምን ብለን እንዴት ልናልፈው እንችላለን? አሁን ኮንስፓይሬሲ ማለት ሌላ ነገር ነው። ግን የሚፈጸሙ ተከታታይ የዳኝነት ህጸጾችን ሲቲን የሚጎዱ ተመጻጻይ ህጸጾችን ግን መናገር ድክመት ሊሆን አይችልም ማለት። በጣም ኢሞሽናል ፕሬስ ኮንፈረንስ ነበር፣ ብዙ ያነጋገረ፣ ብዙ አርቲክሎች እየተጻፉበት ያለ። አንድ የሲቲ ደጋፊዎች በጣም ያወገዙትም አርቲክል ጄምስ ዳንከር የሚባል የቴሌግራፍ ጸሐፊ ኦኬ እንደሚለቅሰው ነው እየተናገረ ያለው። አሁን ምንም ፖለቲካሊ ኮሬክት መሆን ይለቃል 6 ወር ይሁን 18 ወር ፔፕ ይለቃል አይደለም፣ በረጅም ጊዜ አልቀረውም በሲቲ በእርግጥ። እንዲያውም አሁን ትላንትና ሳሚ ሞክቤል የሚባል ሌላ የቢቢሲ ጸሐፊ ከዚህ በፊት ዴቪድ ሮንስቴን እንዳለው በሲቲ በኩል አሁን ወደ ፔፕ ተተኪዎች ፕላን ሄደዋል እና ሻቢ አሎንሶን፣ ኤንዞ ማሬስካን፣ ሴስክ ፋብሬጋስን አይነት ቬንሶን ኮምፓኒ ለጊዜው ማምጣት ቀላል አይመስልም። ምክንያቱም በቅርብ ጊዜ እስከ 2029 ድረስ በሚኒክ የሚያቆይ ኮንትራት ፈርሟል። በጣም ደስተኛ ነው። የሲቲ ሌጀንድ ነው። አንድ ቀን ሲቲን ያሰለጥናል ተብሎ ይጠበቃል። በእርግጥ በባየርንም በጣም ጥሩ ስራ እየሰራ መሆኑ ግልጽ ነው። አሁን ይሄንን የአንድ ሰው ኦፒኒየን ነው እንዳልኩት እንደሚለቅሰው ነው እየተናገረ ያለበት ምክንያት ኦኬ አለቆቼ ቢከፉም ኢትስ ኦኬ ካለቃል የሚል ግምት ያለው ይመስላል የሚል አስተያየት ይሰጣል። ግን ስለ ኢሜጅ ተናግሯል እዛ ላይ። ወደዚህ አይነት ወደ ሌሎቹ እያያችሁ ይህንን እንደ ሰው ለነዛ ህመሞች አለመታመም እና ወጥቶ አለመናገር እኮ ነው እንግዳው ነገር። በመላው ዓለም በዩክሬንና በራሻ ጦርነት ምክንያት የሚደርሰውን ግፍ ብሎ እየጠቀሰ ደግሞ ጠቅላላ ነገር አይደለም የተናገረው። እኔ ለእኔ በጣም ይሄ አስደናቂ ነው። ይሄንን አሰልጣኞች ሲናገሩ እንደዚህ መስማት አትችል ጉዳይም ብለው የሚከታተሉት አይመስልም። ምክንያቱም እግር ኳስ አንድ የሆነ በብል ነው እና የተራው ዜጋ ጉስቁልና ያስጨንቃቸዋል ወይ የእግር ኳስ ሚሊዮነሮችን አላቅም። ግን ፔፕ እንደሚያስጨንቀው አይቻለሁ እኔ ቢያንስ። ያንን መናገሩ አንድ በጎ ነገር ነው። ግን ስለ ኢሜጅ እየተናገረ ስለ አንዳንድ ጉዳዮች ጠንካራ አስተያየቶችን ይሰጣል እና ትላንትና ጠንካራ አስተያየት ልለው አልችልም። የማርክ ጌሂን በተመለ ሚሊዮን እኮ ነው ያፈሰሱ ነው የኛ ተጫዋች ነው የኛው ተጫዋች ፋይናል ላይ መጫወት አለ። የህግ ለውጥ ቢያስፈልግም የህግ ለውጥ ተደርጎም ቢሆን ፍጻሜ ላይ መጫወት አለበት። ለክለቤ ይናገራሉ ይህንን መጫወት አለበት ብሏል። ወይም እንዲጫወት ጥረት ማድረግ አለብን ብሏል። አይሰለፍም አሁን ባለው ህግ ከአርሰናል ጋር በሚደረገው ጨዋታ። በእርግጥ እስከዚያ ድረስ ግቫርዲዮላ ሌላ ተጫዋች ሊመለስ ይችል ይሆናል አላውቅም። ግን በጣም በተደጋጋሚ የተናገረው አርሰናልን ስንገጥም ግን ሙሉ ቡድኔን ነው የምፈልገው ብሏል። ምንም ተጫዋች እንዳይጎድል እፈልጋለሁ በተሟላ። ምክንያቱም ትልቅ ጨዋታ ነው ኦፍኮርስ። ስለዚህ ከወቅቱ የፕሪሚየር ሊግ ምርጥ ቡድን ጋር የሚደረግ ጨዋታ ነው። ኮንስኮንስ ሊኖረው ይችላል። በሌሎች ውድድሮች ላይ ፔፕ የሚኖረውን ስኬት አላውቅም። ግን አንድ ጋራንቲ ያለው አንድ ፋይናል ይጫወታል። ሶ ፔፕ እንደሚባለው ይለቃል እየተባለ በቀደምም ያኔ ስለ ማሬስካ ወደ ሲቲ ማውራት የጀመር ነው። አሁን ዝም ብሎ የሰን እና የዴይሊ ኤክስፕረስ ምናምን መረጃዎች አለመሆናቸው ነው ነገሩ። ቢቢሲ ነው ትላንትና ለምሳሌ እንደዚያ አርቲክል የጻፈው። ዴር ኢዝ አ ዲግሪ ኦፍ አንሰርቴንቲ አለ። ኮንትራት አለው ግን ለሲቲ ሰዎች የ2 ዓመት ኮንትራት የሰጡት እርግጠኛ ሆነ 2027 ድረስ ይቆያል ብለው አይደለም። ምንም ጥያቄ የለውም። እንዲቆይላቸው ነው የሚፈልጉት። ምን ጥያቄ ያለው? ከፔፕ የተሻለ አሰልጣኝ ልታገኝ አትችልም። እንዲህ እንኳን ባለፉት 2 ሲዝኖች ቡድኑ እየተቸገረም ጭምር ከፔፕ የተሻለ ኮች የለም ዓለም ላይ። ምንም ጥያቄ የለውም። ስለዚህ ሲቲዎች በተቻለ መጠን ፔፕን ለረጅም ጊዜ ማቆየት ይፈልጋሉ። ግን አሁን ለምሳሌ ለአንዳንድ ተጫዋቾች
አንዳንድ ክለቦች ተጫዋቾችን ለመግዛት በሚሞክሩበት ጊዜ ከሲቲ ጋር ሲፎካከሩ እየሄዱ የትኞቹ ክለቦች እንደሆኑ አላውቅም፣ ግን ሳም ሞክቤል ምን ይላል? ፔፕ እኮ መቆየቱ አለመቆየቱ አይታወቅም ሲቲ ውስጥ። አሁን ለረጅም ጊዜ የሲቲ ሴሊንግ ፖይንት የነበረው ፔፕ ያሰለጥናቸዋል። አብዛኛው ዓለም ላይ ያለ ተጫዋች በፔፕ መሰልጠን ይፈልጋል። ፔፕ ያሰለጥናቸዋል የሚለው ሴሊንግ ፖይንት ነበር። አሁን ሲቲ ጠቅላላ ፒክቸር ነው እየሸጠ ያለው ከፔፕም ጋር ያለ ፔፕም እና ፔፕን አሁን እንደ ሴሊንግ ፖይንት መጠቀም አቁመዋል። እርግጠኞች አይደሉም እነሱም የመቆየቱ ጉዳይ። ፔፕ ደግሞ እንደምታውቂው መጨረሻ ላይ ነው የሚወስነው። እሱ በቅርብ ጊዜ እስከ 2027 ኮንትራት አለኝ አይደለም፣ በቃ አጀንዳው መዘጋት አለበት እዚህ ጋር ብሏል። ግን የቢቢሲ የአትሌቲክ አይነት ጸሐፊዎች ሲሆኑ ግን ከሲቲ ሰዎች ጋር በደንብ ጠንካራ መረጃ የሚያገኝ ይመስለኛል። ከለቀቀ ኢፍ ነው ቢግ ኢፍ ልታውቂው አትችይም፣ እርግጠኛ መሆን አትችይም። ወሬዎቹ አሉ እሱን ማለት ነው የምትችይው። አንድ ፋይናል ግን አለው። ቢያንስ እንደው ትልቁ ዋንጫ ባይሆንም ዋንጫ አሸንፎ ነው ግን የሚለቀው። ሲጀምር የመጀመሪያ ዋንጫው እሱ ነበር። ሲያልቅ አይዲያሊ ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ኤፍ ኤ ካፕ ከሊግ ካፕ የበለጠ ደረጃ የሚሰጣቸው ሌሎች ዋንጫዎች ማሸነፍ የሚመርጥ ይመስለኛል። ግን ቢያንስ አንድ ያለው ዋስትና ግን ምንም ቢከፋ በሌሎች ውድድሮች ያለው የሲቲ ፍጻሜ የከፋ ቢሆን ግን አንድ በፈር አንድ እድል አለው ሊግ ካፕ ፋይናል የማሸነፍ 90 ደቂቃ ነው። ስለዚህ የሲዝን 4 ና የሚያመጣው ለውጥ የለም። የፋይናል ጨዋታ ሜንታሊቲም ሌላ ነው። የሲቲ ተጫዋቾች ብዙ ለውጥ ቢኖርም ኤደርሰን ቢለቅም፣ ደብሮይነ ቢለቅም፣ ጉንዶዋን ቢለቅም፣ ሌሎች ትልልቅ ተጫዋቾች ቢለቁም ግን ብዙ ቻምፒየንስ ሊግ ፋይናል የተጫወቱ ብዙ እንደዚህ አይነት ፋይናል የተጫወቱ ተጫዋቾች አሉት። ለማንኛውም የኒውካስል ሬከርድን በኤቲሃድ ጥሩ አልነበረም። እሱም የሚገርም ነው። ባለፉት ጨዋታዎች 12 ተከታታይ ጨዋታ ተሸንፏል። በዚህ ስቴዲየም 40 ጎል ተቆጥሮበታል። ኤዲሃው ጓርዲዮላን አሸንፈው አያውቁም በኤቲሃድ እና ለኒውካስል ያው የወቅቱ ሻምፒዮን ነው እስካሁን ድረስ። አምና ሊቨርፑልን አሸንፈው ሻምፒዮን ስለነበር ሲቲን በተመለከተ ግን ፋይናል እንግዲህ ከአርሰናል ጋር ይጫወታል። ከአርሰናል ጋር መሆኑ ኢንትረስቲንግ የሚያደርገው ይመስለኛል። ላለፉት 3-4 ዓመታት የመጀመሪያዎቹን 2 ስፍራዎች አምና ሊቨርፑል ጣልቃ ከመግባቱ በስተቀር ሲቲ ብዙ ጊዜ አንደኛ የሆነ ግን አርሰናል ሁለተኛ የሆነ፣ ዘንድሮ ደግሞ ለጊዜው አሁን ባሉበት ሁኔታ ያ ሮል ሪቨርስ ተደርጓል። አርሰናል አንደኛ ነው፣ ሲቲ ሁለተኛ ነው። ስለዚህ ላለፉት 4-5 ዓመታት የፕሪሚየር ሊግ ሁለቱ ምርጥ ቡድኖች መካከል የሚደረግ ፋይናል ነው። ጊዜው ሲደርስ ብዙ የምናወራበት ነው። ግን እሱ ኢንትረስት የሚያደርግ ይመስለኛል የሁለቱ ቡድኖች ለፍጻሜ መገናኘት። ግን ትላንት ትልቅ ውጥረት የነበረው ጨዋታ አይመስለኝም። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።